3, 2, 1, action. አዶናይና ጃኒ በይፋ መለያየታቸውን አዶናይ አስታወቀ። ሁለቱ ዝነኞች እንደተለያዩ አዶናይ ገልጿል። አዶናይና ጃኒ የፍቅር ግንኙነታቸው እንዳለቀ አዶናይ አሁን ስቶሪ አድርጓል። ስቶሪው ይሄ ነው። ሰላም እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም ያለውላችሁ ቅዱስ እግዚአብሔር ተመስገነ ይሁን። መብራን የተመሰገነ ሰላም ጤና ይስጥልኝ። ውድነት ተከብራችሁ የናሁ ሚዲያ ቤተሰቦች እንደምን አላችሁ? እንደምትቆያችሁ እንደምናመሻችሁ እኔ አለሁ። በያላችሁበት ሰላማችሁ በዚህ ይበል ማለት እወዳለሁ። እንግዲህ ከመሸ በጣም እጅግ ሰበር የሆነ መረጃ፣ የማይታመን መረጃ እየደረሰ ይገኛል። በጃኒና በአዶናይ በሁለቱ ጥንዶች መካከል የተፈጠረው ጉዳይ እንግዲህ በጣም ብዙዎች እያሳዘነ ይገኛል። አዶናይ ራሱ ነው የተናገረው፣ ብዙዎችን አስደንግጧል። እንግዲህ የሁለቱ አብሮ መሆን ብዙዎችን ሲያስደስት ይታወቃል። ብዙዎችን እያስደሰተ እንደሆነ በተለያዩ ሚዲያዎች ላይ ሲነገርም ሲወራም እንሰማ ነበረ እና በጣም እጅግ የሚያሳዝን ነገር ነው ይሳት እየተሰማ ያለው። ራሱ አዶናይ እዚህ ጋር ፍቅራቸው እንግዲህ እንደተቋረጠ ነው እየገለጸ ያለው። አስደምጣችኋለሁ። በጣም የሚያሳዝን ነገር ነው። ራሱ አዶናይ እንግዲህ ወደ ለንደን ሄዶ በአደባባይ ጃኒ ፍቅረኛ አለች ብሎ ሲመሰክርላት እንደነበረ በቅርቡ ይታወሳልና ያመጣው ዴይላም ፔጅ መጨረሻ ቪዲዮ ሰርቶ ነበረ። የሱ ቪዲዮ አነጋጋሪ የሆነ ይገኛል። በቅድሚያ ከዴይላም ፔጅ ቪዲዮ እንጀምርና የአዶናይ እንግዲህ በጣም የሚያሳዝን መረጃ ማስደምጣችሁ ይሆናል። ሰላም እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም ያለውላችሁ ቅዱስ እግዚአብሔር የተመሰገነ ይሁን። መብራን የተመሰገነች ትሁን። አለውላችሁ አይተን Thank you. Thank you. I played their new millennium. እንደምታዩት ዲላን ፔጅ ወይም ደግሞ ኒውስ ዳዲ የሚሉት ሰው ወደ ላሊበላ ተጉዞ ነበርና በቀጥታ የአውሬውን ምልክት አሳይቷል። ከእንደገና ምንም የማያውቁ እንቦቆቅላ ህፃናት ነፍሶችንም እንደዚህ ይህን ምልክት እንዲያደርጉ አስገድዷል ወይም አሳይቷል ማለት ነው። በነገራችን ላይ ህፃን ላይ የሚደረገው የሞሎክ መስዋዕት ህፃናት ሪፕሬዘንት ስለሚደረጉ ነው። ይሄ የባፎኔቱ ምስል ከቀኝና ከግራ የህፃናት ምስል የምታዩት የህፃናትን የሞሎክ መስዋዕት ነው። ያው መጽሐፉ ላይ መጽሐፍ ቅዱስ ላይ እንደምታገኙ ለጣዖታት ለበዓል ለሚባለው ጣዖት ህፃናትን ይሰዉ ነበረ ይላልና አሁንም ህፃናት ያንን ስለሚያደርጉ ብዙ ጊዜ ሰይጣን ዓለም ያሉ ሰዎች ህፃናት ላይ ነው መተው እንደዚህ አይነት ነገሮችን የሚሰሩት። ለሰይጣን መስዋዕት እያቀረቧቸው ነው እንደማለት ነውና ይሄ ምልክት አሳይቷል ማለት ነው። ማምጣታችሁ ደግ ሊሆን ይችላል። እኛም ደግሞ ጨለምተኛ ሆነን አይደለም የምንጨቃጨቀው ወይም የምንጮኸው፣ ጨለምተኛ ሆነን አይደለም ወይ ደግሞ የዓለም መንገድ ሳይገባንም ቀርቶ አይደለም። በእርግጥ አንድ ነገር ላስታውሳችሁ ፈልጋለሁ። ማህተመ ጋንዲ ቫቲካን በሄዱበት ወቅት ላይ ቫቲካን ቤተክርስቲያኒቷን በሯን በመዝጋቷ ምክንያት ዓለም ምን ብሎ ዘገበ? ቫቲካን 1 ቢሊዮን ህዝብ አጣች ብለው ዘገበ። ምክንያቱም ማህተመ ጋንዲ የሂንዱይዝም እምነት ተከታይ ስለነበሩ ምናልባት ካቶሊክ እምነት በራቸውን በከፍትላቸው ኖሮ ወደዛ እምነት ቢቀይሩ እሳቸውን የሚወዱና በሂንዱይዝም እምነት ውስጥ ያሉ 1 ቢሊዮን ህዝቦች ምናልባት ወደ ካቶሊክ ይጨመሩ ነበር ብለው ዘግበዋል። ስለዚህ የሚመጣ ነገር ጥቅምም ሊኖረው ይችላል ብለን ስለምናምን ጨለምተኞች አይደለም። ነገር ግን የሚመጡት ሰዎች አይጠቅሙም ነው የኛ ጥያቄ። የሚጠቅሙም አይደለም። እንደገና ደግሞ እኛ አድቫንቴጅ የሚወሰድብን እንጂ አድቫንቴጅ ወስደን አይደለም የምናደርገው። አሁን ለምሳሌ እኛ እኮ የገጽታችንን አሳይተናል ነው አድቫንቴጅ ነው የተወሰደብን። የህዝብ አድቫንቴጅ ተወስዷል በዚህ በኩል ደግሞ የሃይማኖታችን አድቫንቴጅ ተወስዷል። ምክንያቱም ያ ቅዱስ ስፍራ ለመርገጥ ራሱ በጣም የምንንቀጠቀጥለት በጣም የምናከብረው ቅዱስ ስፍራ የዲያብሎስ ማሳያ እየሆነ ነው። ኢማኑኤል ማክሮን እዛ ቦታ ላይ ተገኝቷል። ከነሚስቱ ምን እንደሆነ ዓለም የሚዘግበው ነው። ዶናልድ ትራምፕ ራሱ እስኪናገሩ ድረስ ወይም የአሜሪካ ሴናተሮች ባለቤቱ ሚስቱ ወንድ ናት እስኪሉ ድረስ ብዙ ነገር የተዘገበበት ነው። ያ ሰው ግን እንደፈለገ ሲገባበት ሲወጣበት አይተናል። ከዚህ በፊት ደግሞ እንደዚሁ የኒውዮርክ ግዛት
አስተዳዳሪ የዋሽንግተን ግዛት አስተዳዳሪ የነበረችው የግብረ ሰዶማውያን አቀንቃኝ እንደዚሁ በዚህ በላሊበላ ምድር ረግጣ እንደነበረ የምናስታውሰው ዘገባችን ነው። እና እንዲህ አይነት ቅዱስ ቦታዎችን እንዲነኩ እንዲረግጡ ይሆናሉ ማለት ነው። እዛም ቦታ ላይ ከረገጡ በኋላ ደግሞ የዲያብሎስን ምልክት እንደምታዩት ልጅን ሁሉ ጭምር ይሄም እስኪያሳይ እንዳያችሁት ሲምቦሊኩን የሆነ ምልክት አሳይቷል ማለት ነው። ወደንም ጠላንም ይሄ የህፃን ልጅ ወሬ ነው በሉት የአዋቂም ወሬ ነው በሉት ዓለም የምትመራው በሲምቦልና በነምበር ነው። ዲጂታል የምንለው ኦልሬዲ በአጠቃላይ ነምበር ማለት ነው። ይሄ ደግሞ መጽሐፍ ቅዱስም እንዲሁም ፈላስፎችም ያስቀመጡት ነው። መጽሐፍ ቅዱስ በዮሐንስ ራእይ በምዕራፍ 13 ከቁጥር 15 እስከ 18 በመጨረሻው ዘመን ያው ቁጥሩ እንደሚገዛን ይናገራል። ያም ቁጥር 66 ነው ይላል። ከእንደገና ደግሞ በፍልስፍናው ስንመጣ የቻይናው ፈላስፋ ኮንፊሽየስ ዓለም በምልክትና በቁጥር የምትመራበት ዘመን ይመጣል ወይም ሲምቦልና ነምበር የሚመራት ዘመን ይመጣል የሚል ትንበያ አስቀምጦ ነበር። ኦልሬዲ አሁን ዓለም እየተመራች ያለችው በዲጂታሉ ነው እና በሲምቦሉ ነው እየተመራች ያለችው። ስለዚህ ይህንን መካድ አይቻልም። ስለዚህ ይሄ ነው እየሆነ ያለው። ሆነም ቀረ ይሄም ይሁን በዛ እኛ የምንቃወመው ይህንን ሁሉ ስለምንፈራ ነው። ሁለተኛ ግን ትልቁ ሁለት ነገሮች በዚህ ነገር ላይ እናስቀምጥ ካልን የመጀመሪያው ደረጃ የህዝቦች ሀቅ ተወስዷል፣ ሙሉ ለሙሉ እንዲነጠቅ ተደርጓል። ለምሳሌ አይሾ ስፒድ በመጣ ጊዜ ላይ ያየው ይሄ መንገድ ምናምን ነው ሄዶ ዶክመንተሪ ብሎ በሰራው የራሱ ፕሮፋይል ላይ እንግዲህ እንደምታውቁ ስለ ኢትዮጵያ ሲናገር በቃ በጣም ቆንጆ ሀገር እንደሆነች ሁሉ ነገር ሙሉ የሆነላት እንደሆነ አድርጎ ነው የዘገበው። ያንን ምን ያህል ህዝብ ዓለም አይቶታል ነው። ግን የኢትዮጵያ ህዝብ በእውነት በዛ የሚቃኝ ነው ወይ ብላችሁ ስትሄዱ የህዝብ ሀቅ ተወስዷል ማለት ነው። አሁንም ዘሴም ሽት ነው፣ ተመሳሳይ ነው። የዲላንን ጉዳይ እንደዚሁ የህዝብ ጉዳይ እየተወሰደ ነው ያለው ማለት ነው። እነዚህ ቲክታከሮች የኢትዮጵያ ቲክታከሮች ስለ ኢትዮጵያ ችግር መከራ ቢያወሩ ይገደላሉ። አዎ ዲሞክራሲ የለም። ግን እኛ ጥያቄያችን ያወሩ አይደለም። ማንም ሰው ህይወቱን ይወዳል። ስለዚህ እኔ ጨለምተኛ አይደለሁም። ሞታችሁን አውጁ ለምን እንትን አትሉም ብዬ አልልም። እኔ እዚህ እየኖርኩኝ እነሱን እዛ ሞት ማውጅባቸው ማለት ነው። ዝም ማለት ይችላሉ። የራሳቸውን ኮንተንት የሚፈልጉትን እየሰሩ መቀጠል ይችላሉ። ነገር ግን የህዝብን ሀቅ መናገር እንደማይፈልጉት ሁሉ የህዝብን ደግሞ ጥሩ ገጽታ እያሳዩ ደግሞ የህዝብን ሀቅ መብላት አይችሉም ነው። እኛ እኮ ይሄ ነው እኮ ጥያቄያችን። በቃ በሁሉም ነገር ዝም ይበሉልን እና የራሳቸውን ኮንተንት ይስሩልን ነው እያለን ያለ ነው። አለበለዚያ ግን የህዝብን ፕሮፋይል ትገነባለህ፣ የመንግስትን ፕሮፋይል ትገነባለህ፣ የህዝብን ሀቅ ግን ትበላለህ። አደይ የትግራዊ እናቴ፣ የአማራው እናቴ፣ የኦሮሞዋ እናቴ፣ የብሔር ብሔረሰብ እናቴ ግን ይሄ አይደለም ያላት። ረሃብ አለ፣ ልጇ እየሞተ ነው፣ እየተገደለ ነው። ዛሬም ድረስ እያለቀሰች እንቧ የሚያብስላት ጠፍታ ሀገሬ እያለቀሰች ነው። እውነታው ሀቁ እሱ ነው። እሱን ሀቅ ደግሞ መናገር ቢያይቻል እንኳን ደግሞ ያንን ሀቅ ደግሞ መቅበር ይሄ ኃጢአት ነው። እነዚህ ሰዎች የወጡት ከኢትዮጵያ ህዝብ ነው። ስለ ኢትዮጵያ ነው የሚያስቡት። እውነተኛ ኢትዮጵያውያን ናቸው ብላችሁ እናንተ እንደምትመስሏቸው ኢትዮጵያዊ ከሆኑ ከዛች ምድር ላይ እስከወጡ ድረስ የህዝቧ ችግርና መከራ በደንብ ያውቁታል። ይሄ ዲላን የሚባለው ሰውዬ እነዚህ ሰው ባይነግሩት አውቆ ላሽ ብሎ ያውቀዋል እኮ ችግሩ ምናምን፣ ግን ላሽ ብሎ ሊሄድ ይችላል። ግን ጎትጉተህም ቢሆን ወይ ታሳያለህ፣ አለበለዚያ አምጥተህ የህዝብን ሀቅ ግን መሸፈን አትችልም። እዛው ባለበት ይቀመጣ ብለህ መተው ነው ያለብህ እንጂ የህዝብን ሀቅ ወስደህ ከእንደገና የመንግስትን ገጽታ ግንባታ መስራት ግን አይቻልም ነው። እኛ አሁን ገጽታ ግንባታ አሁን እናንተ በአንዱ ሚዛን ላይ ብቻ ነው የቆማችሁት። የመንግስትን ጥሩ ገጽታ ብቻ ማሳየት እንጂ የህዝብን ነገር እየወሰዳችሁ አይደለም። ከሰራችሁ በሚዛን አስቀምጡልን፣ የህዝብን ችግር እና የመንግስትን ችግር፣ የህዝብን ጥቅም፣ የመንግስትን ጥቅም እዚህ በሚዛን አስቀምጡት። ህዝቡ ይዳኝ፣ ዓለም ይዳኝ ነው የምንለው። ይሄ ነው ያለው። እኛ እየተናገርን ያለ ነው ይሄ ነው። ሁለተኛ የምታመጧቸው ሰዎች በሰይጣን ዲያብሎሱ በአሰራሩ የተተበተቡ ናቸው። እውቅና ሳይሆን እዛ ጋራ ወይም እውቀት ሳይሆን እዛ ጋራ ፍሮንት ፔጅ ያወጣቸው ድንቁርና ነው። በድንቁርናቸው ደግሞ እዛ አካባቢ የወጡት ህዝብን እንዲያጠፉ፣ ወደ ሰይጣኒዝሙ፣ ወደ አንድ ዓለም ስርዓት ህዝብን በገፍ እንዲወስዱ፣ ህዝቡ ከእውቀት ይልቅ መሀይምነትን ምርጫው ያደረገ የማይጠይቅ ትውልድ እንዲሰሩ የተላኩ ናቸው እያልን ነው። ይህንን ደግሞ አይተናል። ያኛውም መጥቶ ቤተክርስቲያንን አረክሶብን ሄደው አይሾ ስፒድ የሚባለው በዚህኛውም ደግሞ ይሄም መጥቶ የዲያብሎስ ምልክት ህጻናት ሰብስቦ እያሳየ እንግዲህ እንደምታዩት ሆኗል ማለት ነው። እስከ መቼ ነው ይሄ የሚሆነው ነው የምለው እኔ። በይበልጥ ነው ደግሞ የቤተክርስቲያን አባቶች ምን እየሆናችሁ ነው ማለት ለማንም እንትን ሲባል ገንዘብ ገና ይመጣል እየተባለ እንዲህ ቤተክርስቲያን ስትደፈር፣ እንዲህ ቤተክርስቲያን ላይ መጫወቻ ስትሆን እናንተ ምንድን ነው እየሰራችሁ ያላችሁት? እኔ በእውነት እንደዚህ መጠየቅም አልፈልግም። አባቶችን ብዙ ጊዜ ዝምታ ነው የምመርጠው በአባቶች ጉዳይ ላይ። ግን አሁን በጣም እየበዛ እያንዛዛችሁት እየመጣችሁ ነው። እናንተ ካላከበራችሁት ምዕመኑን አክብሩ ማለት ከባድ ነው የሚሆነው። ስለዚህ ቤተክርስቲያናችንን እንዳታስደፍሩብን እንጠይቃቸዋለን። ማንም ይግባ አይግባ አይደለም እያለን ያለ ነው። ቢያንስ ግን የሚደረጉ ክንዋኔዎች ግን የጸዱ መሆን መቻል አለባቸው ነው። ይሄ ሰዶማዊነትን የሚያበረታታ ሰው በቪዲዮ እንዳስቀመጥኩላችሁ ማለት ነው። ሰዶማዊነትን የሚያበረታታ ሰው ከእንደገና ደግሞ እዛ መጥቶ ሴጣኒዝምን እንዲገልጽና ሴጣኒዝምን እንዲያሳይ ምልክቱን እንዲገልጽ በተቀደሰው በቅዱሱ ስፍራ ላይ የዲያብሎስን አርማ እያሳየ እንዲያላግጥብን አንፈልግም። ስለዚህ ህፃናቶቹ ላይ መሰራት መቻል አለበት፣ አዋቂዎች ላይ መሰራት አለበት፣ ቤተክርስቲያኒቷ ላይ መሰራት አለበት። ስለዚህ በተቻላችሁ መጠን ቤተክርስቲያናችንን ጠብቁልን። በጣም እየተደፈርን ነው።
ማንም የሚጮ የሚያጓራ ምንም እንኳን እዚህ ገባ የማይባል ሰው እየመጣ ቤተክርስቲያኒቷን እንዲጫወትባት አንፈልግም። ምንም የሚሰጡት ነገር የሌላቸው ትውልድ እየበረዙ ትውልድ የሚያጠፉ ትውልድ የሚገልዱ አካላት በዛ ቦታ ላይ እየመጡ መጫወቻ ሲያደርጉት ምን እያላችሁ ነው? የትውልድ መሞት እናንተን አስደስቷችኋል? ትውልድ መጠለፉ አስደስቷችኋል? ተመችቷችኋል? ይሄ በእውነት ትክክል አይመስልንም። ስለዚህ ከዚህ አንጻር ነው እየተናገርን ያለ ነው እንጂ እኛ የመናገር ግዴታ ወይም መክሊታችን መተቸት ወይም መቃወም ምናምን ሆኖ አይደለም። የመጣው አካልም አንደኛ ምንም ቢመጣ ባይመጣም የማይጠቅም ነው። ለመንግስት ጠቅሞታል፣ ለኛ ግን የጠቀመን ነገር የለም። የህዝብ ሀቅ ነው አይደል የተሸፈነው። ወደንም ጠላንም ለነፋስ ያልተው ደንቆሮች ቢሆኑ ነገር ግን ተከታይ አላቸው። በአለም ላይ ዶሚኔት እያደረጉ ነው አይደል? የህዝብን እንትን ይዘው ዶሚኔት እያደረጉ ነው። ስለዚህ ያንን ፕላትፎርም የኢትዮጵያ ህዝብም ጭምር መጠቀም ሲገባው መንግስት ብቻ እያተረፈ የኢትዮጵያ ህዝብ ግን ያለው ነባራዊ ሁኔታ ግን እየተደበቀ የሚሰራው ነገር ሀቅ አይደለም፣ ትክክል አይደለም ማለት። ይሄንን ለመናገር ሰብአዊነት ብቻ በቂ ነው። የብሔር መሸጎጥ አይጠበቅብኝም። ኢትዮጵያ ውስጥ የማይሞት ብሔር የለም። ሁሉም እየሞተ ነው፣ እየተገደለ ነው። ኢትዮጵያ ውስጥ ሁሉም እየሞተ ነው። እንደምታዩት እንግዲህ ህዝብ ሁሉ አንድ ባስ ሙሉ እየታፈነ ነገር ግን የት እንደሄደ እንኳን አይታወቅም። እዚሁ ዲላን አሁን ባለባት ምድር ላይ ማለት ነው። ስለዚህ ይሄ ሁሉ ሀቅ እየተሸፈነ ነው። አዶናይና ጃኒ የፍቅር ግንኙነታቸው እንዳለቀ አዶናይ አሁን ስቶሪ አድርጓል። ስቶሪው ይሄ ነው። ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። ምንም ያህል በወዳችሁ ግን አንዳንድ ነገሮችን ለራሴ ለማስቀረት መርጫለሁ። ህይወት ነውና ያጋጥማል። አከብራችኋለሁ ብሏችኋል። እንግዲህ በጣም ያሳዝናል። እግዚአብሔር አዶናይና ጃኒ በይፋ መለያየታቸውን አዶናይ አስታወቀ። ሁለቱ ዝነኞች እንደተለያዩ አዶናይ ገልጿል። አዶናይ በመልእክቱ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። ምንም ያህል በወዳችሁ ግን አንዳንድ ነገሮችን ለራሴ ማስቀረት መርጫለሁ። ህይወት ነውና ያጋጥማል ሲል በራሱ ቲክቶክ አካውንት ላይ ስቶሪ ላይ ይህንን መልእክት አስተላልፏል። አድኑልኝ፣ በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖች። ሶፎንያስ እንደዚህ አልነበረም። ሶፎንያስ ለሀገር የሚበቃ ልጅ ነበር። አዛኝ ነው፣ ለማንም አዛኝ ነው። ወገኖቼ ታውቁታላችሁ ሶፎንያስ እንዴት እንደነበረ። አሁን ተበላሸብኝ። አድኑልኝ ወገኖቼ፣ ወገኖቼ ከእግዚአብሔር ታገኙታላችሁ። አድኑልኝ ብቻ፣ ይሄን ነው የምለው። አሁን እርስዎ ከቤትዎት ርቀው ነው ያሉት? አዎ ከቤት ወጥቼ ነው ያለሁት። አዎ ህይወቴን ለማዳን እንደዛ ነው። በቃ አልፈልግም፣ አስጠላኝ። ቤቱ ራሱ በጣም ነው አስጠላኝ፣ ያስጠላኝ። ሰው ሁሉ ምንም የሚጠይቀኝ የለም። ሁሉም በቃ ችልተኛ ሆነኝ። ምንም በቃ ተጠይፈውኛል እኔን ራሱ። ስለዚህ እኔ ልጄን ብቻ መድኃኔዓለም ክርስቶስ ከነሱ ጋር ይርዳኝ ነው በቃ። ያድኑልኝ። ያኔ በተፈጠረው ነገር ነው መገፋቱ መገለሉ የመጣው? አዎ በሱ ነው። አንተም እሷንም ከዛ በኋላ ነው በቃ። ያው እኔ አይዞሽ ነው የምላት። አይዞሽ ሁሉም ያልፋል፣ ቀን ያልፋል፣ ተረጋጊ ምናምን ነው የምላት። ምክንያቱም እግዚአብሔር ቀን አለው ለሁሉም የሚለውን ነው በቃ። እሱ ለሰራው እሱ ላጠፋው ጥፋት እርስዎ ለምን ተጠያቂ ይሆናሉ? እኔ በቃ ምን አውቄ። ማግለል እኮ የለባችሁም። ቤተሰብ አሁን በፍጹም እኔ እንዳደርሽ ነው ያሉኝ። በሱ ምክንያት እንዳደርሽ ምን አድርጌ ነው በቃ። ሁሉም ገለልተኛ ስላደረገኝ ቀረሁላቸው። ይሄ መሆን አይገባውም። በእግዚአብሔር ዘንድ ቆራቢዎች ናቸው። እኔም ቆረሱ ጭንቀት በቃ ባየሁት ቁጥር ውስጥ ይረበሻል። እንዴት አድርጌ እንዳሳደግኩት ያውቃል። 4 ኪሎ ህዝብ ከትንሽ ጀምሮ ሊስትሮ ጠርጓል፣ ፓርኪንግ ሰርቷል። በቃ ይሄ ትናንሽ ስራዎች ይሰራል። ግን ጨዋ ነው። ይሄ ልክስክስ ባህሪ የለው። የስራ ሰው ነው። እግዚአብሔር ብሎ ደግሞ ያው የተሻለ ስራ ላይ ሲደርስ በቃ እንዲህ አደረጉብኝ። ምን አደርጋለሁ? እግዚአብሔር እሱ ይመልከት። አሁን እየደወለ እዚህ ቦታ ነኝ እያለ ይጠራችኋል? ይጠራናል፣ ይደውላል። እዚህ ቦታ ነኝ ምናምን ይላል። ግን ሃሌሉያ ሆስፒታል ነኝ ሲል ብሎ የጻፈውን ጽሑፍ አይቼ ነበረ። ሃሌሉያ ሆስፒታል የሚባል ቦታ ነኝ ያለሁትኝ። በፍጥነት እናቴን አምጪ። ሶፎንያስ ጋዜጠኛ
ጋዜጠኛው ከገዳሙ ጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት፣ ማንንም አላገኘውም። ጋዜጠኛ ሶፎንያስ ተመልሷል። ነገር ግን ሁለት ግራ የሚያጋቡ ሀሳቦች አሉ። በመጀመሪያ እንደተመለሰ የደወለው ላጋለጠውና አዳማ እንግዲህ ላስደበደበው ለፍሬዘር ነበረ። ለሱም እንግዲህ የነገረው ነገር አለ። ገዳም ሂጄ ለ6 ወር ከ16 ቀን ቆይቻለሁ። ብዙ ገዳማት አልተቀበሉኝ ነበረ። አንድ ገዳም ብቻ ነበር ተቀብሎ ደብቆ ሱባኤ እንድከታተል ያደርገኝ ብሏል። አሁን ደግሞ እንግዲህ ከመጣ በኋላ ባይፖላር ዲስኦርደር የአእምሮ ህመም ውስጥ ነኝ፣ ሆስፒታልም እገኛለሁ ብሏል። ሁለቱ እንግዲህ የተለያዩ ሀሳቦች ናቸው። ለፍሬዘር ያወራውን እስኪ ላስደምጣችሁ። ይሰማል? አዎ ሶፎንያስ ጋዜጠኛው ከገዳሙ ጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት፣ ማንንም አላገኘውም። በፌስቡኬ ህዝቡን ይቅርታ ጠይቄያለሁኝ። ግን አሁን አንተ ጋር ደውሌ አንደኛ ሁሌ ስለማስታውስህ ነው። እግዚአብሔርን ነው የምልህ፣ መድኃኔዓለምን ነው የምልህ። እየሰማኸኝ ነው አይደል? አዎ እየሰማሁህ ነው። መድኃኔዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል፣ ህይወቴ እንዲስተካከል፣ ከዚህ ቆሻሻ ህይወት እንድወጣ፣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ። አንተ በዛ ደረጃ ጉዳዩን ባታራግበው ኖሮ እኔም እንደዚህ ባልሆንኩ ነበረ። እግዚአብሔርን ጎዳና የእግዚአብሔርን ወንጌል ለ6 ወር ከ16 ቀን ቆይቼ ነው ከገዳም የወጣሁት። የትንሣኤ ዕለት ነው፣ የፋሲካ ዕለት ነው ስጋው ደሙንም የተቀበልኩት። ትልቅ ገዳም ነበርኩኝ። አሁን ይሄ ነው ብዬ አልነግርህም። ገዳሙም ደብቆ ነበር ያስቀመጠኝ። መላው ኢትዮጵያ ገዳማት ተደውሎላቸው ሁሉ ፈቃደኛ አልነበረም እኔን ለመቀበል። አንድ ገዳም ብቻ ነው ፈቃደኛ ሆነው፣ ቤተልሔሙ ጎን ያለው ምንድን ነው ግብር ቤት የሚባል ታውቃለህ? አይ አላውቅም። ግብር ቤት የክርስትና ቤት። ኦኬ እሺ። ክርስትና ቤት አሸሽጌ ተደብቄ እዛ ጸሎቴን ስግደቴን ወደ 5 ወር ነው የሰገድኩት። ጾም ጸሎት ላይ ነበርኩኝ። ከዛ በኋላ መድኃኔዓለም የሆሳዕና ዕለት ለአባ ወይም ደግሞ ለነበርኩበት ለአባ ለቅዱሳኑ በህልማቸው ሶፎንያስ ስጋው ደሙን የትንሣኤ ዕለት ይቀበል ብሎ መድኃኔዓለም ነግሯቸው የትንሣኤ ዕለት ስጋው ደሙን ተቀብዬ ትንሽ ታምሜ የካቲት ሆስፒታል ትንሽ አየር አጥሮኝ ኮማ ውስጥ ነበርኩኝ። የምግብ እጥረት ገጥሞኝ ወደ 20 ኪሎ ገደማ ነው የቀነስኩት። ብታየኝ በጣም ነው የምትደነግጠው። አሁን ፎቶ ፖስት አድርጌያለሁ ፌስቡክ ላይ፣ ግን የድሮ ነው። ምክንያቱም የአሁኑ ፌሴን ብታየው በእውነት ታለቅሳለህ። በእውነት ከዚህ በፊት ከታመምኩትም በላይ ነው። 20 ኪሎ ነው የቀነስኩት። ከ76 ኪሎ ወደ 56 ኪሎ ገደማ ነው ያለሁት።